ከአንድ ዓመት በኋላ ደግሜ ጠየቅኳት። እሺ ያው 8 ዓመት ሞልቶናል፣ አሁንስ አንጋባም አልኳት። ወይ ዮብ ግን ችኮላ፣ ለምን ግን እንደ ስምህ ትዕግስተኛ አትሆንም? ምን አለ ትንሽ ብንጠናና አለችኝ። ተናደድኩ። ምንድነው አንቺ የነማቱ ሰላ ዘመን ላይ የምንኖር መሰለሽ እንዴ? 8 ዓመት ሙሉ ቆይተን ድጋሚ እንጠናና የምትይው? ደግሞስ እንደ ሌላ ሴቶች የእድሜሽ መሄድ ምናምን አያሳስብሽም እንዴ? ነው ወይስ ያንቺ እድሜ ወደ ኋላ ነው የሚቆጥረው አልኳት። ለራሳችን ብዬ እኮ ነው ማሬ፣ አትናደድ። ፈገግ ብላ አሁን ደግሞ እኮ ጥሩ መተናል። 8 ዓመት መታገስ የቻልክ ልጅ ሌላ 8 ዓመት መጠበቅ ይከብዳል አለችኝ። ጎሽ ያብድ ደረሱ ማለት ሌላ 8 ዓመት እንጠናናለን አልኳት። ፈገግ ብላ ካነሰን ጨምራለን አለችኝ። እንባ በተናነቀው ድምፅ ኧረ ተይ ሊሊ፣ ሌላ ለሚጠናና ሰው ዕድል እንስጥ። ጥናትና ምርምር ቢሮ ራሱ እኮ እንዳንቺ አያጠናም። ኧረ ምን ጉድ ነሽ አልኳት። ለወትሮ ሴት ነበር ቶሎ እንገባ የሚለው፣ እሷ ምን ነክታ ነው? ከ4 ዓመት በኋላ የተለየ ነገር የለም። እንጠናና ነው መልሷ። የሆነ ጊዜ ካፌ ቁጭ ብለን ጁስ እየጠጣን ሽንት ቤት ደርሼ ልምጣ ብላ ተነስታ ሄደች። ስልኳ ጠረጴዛ ላይ እንዳለ ነው። ድንገት ጠራ። የስልኳን ስክሪን አየሁት። ሰብጀክት ስሪ ይላል። ምንድነው ደግሞ ሰብጀክት ስሪ? ግንባሬን ቋጠር አድርጌ ትንሽ አሰብኩና ስልኩን አነሳሁት። ስልኩን ገና ከማንሳቴ ዛሬ ምን ጠናና እያልሽ ነው? ኧረ ተይ ግን ተይ አትጮችብኝ ብሎ እምባ ሌላ ስልክ ወዲያው ተደወለ። ሰብጀክት 5 ይላል። አነሳሁት። ወፈር ያለ ድምፅ እኔ ግን አንቺ አጥንተሽ እስክጨርሽ ድረስ መጃጀት አለብኝ? በኋላ ብልቴ በቪያግራ እንኳን መነሳት ማይችልበት ደረጃ ደርሶ እንዳይቆጭሽ ቶሎ ተጋብተን ብንወልድ ይሻላል፣ አስቢበት ብሎ ስልኩን ዘጋው። ሰብጀክት 7፣ ሰብጀክት 8፣ ሰብጀክት 9 በተከታታይ ደወሉ። ብሶታቸውን ለፍልፈው ዘጉ። የግንባሬ ደም ስሮች የተውጣጠሩ ሲሄዱ ይታወቀኛል። ምን እየተካሄደ ነው? ማናት ይቺ ሴት? የሁሉ ጊዜ አብሬያት ስቆይ ሰሜን ስልኳ ላይ ማን ብላ ሴፍ እንዳደረገችው አላውቅም። አንተማ ሳብጀክት 20 ነህ። ስልኳ ላይ ደወልኩ። ሳብጀክት 10 ብሎ ጠራ። ወይኔ! ሁለቱንም እጆቼን ጭንቅላቴ ላይ 10ኛ ነህ ጀርባዬ የተለጠጥኩ። ለካ ሳብጀክት በስቶባት ነው ማጥናት ያበዛችው። ለካ ሳብጀክት በስቶባት ነው የምታጠናው ቶሎ የማይገባት። ከሽንት ቤት እስክትመለስ አልጠበቅኳትም። እግሬን እየጎተትኩ ካፌውን ለቅቄ ወጣው። በእርግጥ ከትንሽ ቀናት በኋላ ልክ እንደ ካፌው ጭንቅላቴን መለቅ ይመስለኛል። ኧረ ጸጥ ብለሃት ሄድክ። ጸጥ ብለሃት ምንም ሳይላት ሄደ።